ብዙ ሰው ስራ ውሎ ሲመጣ መተኛት ነው የሚፈልገው ወይ ደግሞ ስክሎር ማድረግ ነው የሚፈልገው። እኔ ግን ማታ ነው እንደውም አክቲቭ የምሆነው። 2 ሰዓት ለራሴ እሰጣለሁ ማታ ላይ ማለት ነው። ምን እንደማደርግባቸው ነግራችኋለሁ። የ60 ቀኑን ቻሌንጅ እንዴት ከስራ ጋር እያስኬድኩት እንደሆነ እቅዱ ምን ይመስላል የሚለውን አጋራችኋለሁ። ከዛ በፊት ግን እንዴት ናችሁ? ደህና ናችሁ አይደለ? አዲስ ከሆናችሁ ሀይሚ ነኝ። በዚህ ቻናል ላይ እኔን የጠቀሙኝን ሀሳቦች አካፍላለሁ። ራሱን መቀየር የሚፈልግ ሰው ከኔ ጋር ጉዞ ወደፊት። የስ ሰብስክራይብ በማድረግ ቤተሰብ ሁኑ። እነዚህ 2 ሰዓታቶች ምን በማድረግ እንደማሳልፋቸው አሳያችኋለሁ። ከዛ በፊት ማወቅ ያለባችሁ የሚቀይረን ይሄ ተነቃቅተን የምናደርገው ነገር አይደለም። ስሜታዊ ሆነን የምናደርገው ነገር አይደለም። ምክንያቱም ይሄ መነቃቃት ሞቲቬትድ መሆን ይጠፋል፣ ሁልጊዜ አይኖርም። ስሜት ደስ ብሎን የምናደርገው ምናምን ሁሌ አይኖርም። በየደቂቃው ነው ስሜታችን የሚቀያየረው። ዲሲፕሊን ግን እሱ ነው ህይወታችንን የሚቀይረው። በቃ ዲሲፕሊን ማለት ደስ ቢልህም ባይልህም የምትፈልገውን ነገር ማድረግ መቻል ነው። እሱ ነው ህይወትህን የሚቀይረው። ለዛ ነው ዲሲፕሊን መሆን ያለብን። ስለዚህ እነዚህን የ2 ሰዓት ሪትኖቼን እኔ አሁን ቻሌንጅ ስለጀመርን ብቻ አይደለም ባይዘው ከዚህ በፊትም ማደርጋቸው ነገሮች ናቸው ብዙዎቹ። ስለዚህ አሁን ደግሞ ቻሌንጅ ስለጀመርን እንዴት ከፋፍዬ የተጠቀምኳቸው እንደሆነ በሰዓት እናያለን። የመጀመሪያዋን 15 ደቂቃ ስፖርት እሰራለሁ። ስፖርት የምሰራው አንደኛ ኢነርጂ ይሰጠኛል። በስራ ደክሜ ስለምውል ሰው ነቃ ያደርገኛል። ከዛ ደግሞ ለሰውነትም ቆንጆ እንደሆነ ይታወቃል። ስፖርት 15 ደቂቃ ስፖርት እሰራለሁ። ከዛ 15 ደቂቃ ደግሞ ቀዝቃዛ ሻወር ወስዳለሁ። ፀጉሮቼን እሰራለሁ ምናምን ነው ራስን መንከባከብ ምናምን እንደዛ አለ አይደለ? 15 ደቂቃ እንደዛ። ከዛ 30 ደቂቃ ሆነኝ። 30 ደቂቃዋን ደግሞ 15 ደቂቃ መጽሐፍ አነባለሁ። ምክንያቱም ለአእምሮዬ ጥሩ ነው፣ ፖዚቲቭ ነገር ለማሰብ። ከዛ ደግሞ የመጽሐፍ ንባብ ልማድ እንዲኖረኝ እፈልጋለሁ። ሰነፍ ነኝ ባይዘዊ። አዎ ብዙ የማንበብ ችሎታው የለኝም እና እሱንም ማዳበር ስለምፈልግ 15 ደቂቃ መጽሐፍ አነባለሁ። 15 ደቂቃ ጸሎት አደርጋለሁ። አመስጋኝ ሰው መሆን ስለምፈልግ ከዛ ያው መንፈሳዊ ህይወት ላይም መጠንከር ስለምፈልግ 15 ደቂቃ ጸሎት አደርጋለሁ። 1 ሰዓት ሞላን አይደለ? ይችን 1 ሰዓት እንደዚህ በማድረግ አሳልፋለሁ። የቀረችኝን 1 ሰዓት ደግሞ 31 ደቂቃ ሜካፕ፣ ጥፍር፣ ፀጉር አይበታለሁ። ዩቲዩብ ላይም እኔ ሰርቲፊኬት እንዳለኝ ታውቃላችሁ። የነዚህ ግን በደንብ ጎበዝ መሆን እፈልጋለሁ። ከዛ ሜካፕ ምናምን ፊቴ ላይ እሰራለሁ። ዩቲዩብ ላይ አለው ሰርች እያደረግኩ በደንብ በቃ ፕሮፌሽናል ጎበዝ መሆን ስለምፈልግ ማለት ነው። በነገራችን ላይ ስለ ሜካፕ ቪዲዮ እንድሰራላችሁ ከፈለጋችሁ ማለት ነው ሰራላችኋለሁ። ጀማሪ ከሆናችሁ እኔም ራሴ ላይ እየተለማመድኩ ስለሆነ ብሎግ በሳምንት 1 ቀን ልለቅላችሁ እችላለሁ። ኮሜንት ላይ ጻፉልኝ ሴቶች። እሺ ኦኬ። 31 ደቂቃ እንደዛ አደርጋለሁ። ይሄ በጣም እኔ የምፈልገው ነገር ስለሆነ እዛ ላይ ትኩረቴን አደርጋለሁ። ከዛ 15 ደቂቃ ጆርናል አረጋለሁ። ይሄ ደግሞ ራሴን በደንብ እንድገነዘብ ያደርገኛል። ስህተቴን እንዳይ ያደርገኛል። እኔ ራሴን በደንብ እንድረዳው ያደርገኛል ጆርናል ማድረግ ማለት ነው። ስንት ደቂቃ ቀረን? 15 ደቂቃ ቀረን። ይችን 15 ደቂቃ ከሀይሚ ጋር አወራለሁ። ሁሉን ነገር አጠፋፋና ስልኬ ነው ምንም። ከዛ ከሀይሚ ጋር እናወራለን። ደህና ነሽ ወይ? ምን እየተሰማሽ ነው? ዳይክ ከዛ ዝም እላለሁ። ዝም ብዬ ስለማደርገው ነገር ስለ ነገ አስባለሁ። ከዛ እንቅልፌ ይመጣል፣ እተኛለሁ። 7 ሰዓት ግዴታ መተኛት አለብኝ። እንቅልፍ ካልተኛው እኔ ስራ መስራት ስለማልችል ቶሎ እተኛለሁ። እንደዛ ነው እኔ ይሄንን 60 ቀን ማሳለፍ ያሰብኩት እያሳለፍኩም ያለሁት። እናንተስ ይሄን ማድረግ ትችላላችሁ? 1 ሰዓት ለራሳችሁ መስጠት ትችላላችሁ? ከቻላችሁ ከኔ ጋር ጀምሩት። በዚህ በ60 ቀን ዲሲፕሊን ሁኑ። ከዛ የምሬን ነው ለውጡን ታውታላችሁ ራሳችሁ ላይ። ማርያምን ከኛ ጋር ደግሞ መቀላቀል ከፈለጋችሁ ቴሌግራም ግሩፕ ላይ ግቡ። ሊንኩ አለላችሁ። ዩቲዩብ ስሜን ስነኩት ሊንኩን አስቀምጬላችኋለሁ የቴሌግራሙን ግሩፕ። እዛ ላይ ግቡ። ቀናችንን ሼር እንደራረጋለን። ምን ሰራችሁ ዛሬ? የልብ ቡጋት ነው የምሆንባችሁ። ኦኬ ዲሲፕሊን መሆን ስላለብን አንዳንድ ሰዎች ሀይሚ እንዴ ስልኬን አጥፍቼ ልታሳብጅኝ ነው እንዴ? እኔ እኮ ያለኝ እሱ ነው ምን ሆነሽ ነው ያሉኝ አሉ ስቶሪ ላይ እና
ታዲያ ቻሌንጅ እንድታደርጉ የምፈልገው እኮ ለዛ ነው። ቻሌንጅ የተባለ ገባር ስለሆነ ነው። ቀላል ነገር ቢሆንማ ለምን ታያለሽ? እና ከሶሻል ሚዲያ የምሬን ነው ራቅ በሉ። እኔ የሆነ 3ኛ ቀን 4ኛ ቀን አሁን ቻሌንጁን ከጀመር ነው እና ማረኝ ምን የተሰማኝ ሰላም እንዴ ሶሻል ሚዲያ ነው ለካ ያ እንድናወዳደር ህይወታችንን የሚያደርገን እውነት። እና ጥሩ ነው ሞክሩት። በነገራችን ላይ እነዚህን ነገሮች ሁሉ ቀን አደርጋለሁ ማለት አይደለም። ኦኬ አንዳንድ ቀን ይደብረኛል፣ ምንም ነገር የማድረግ ፍላጎት አይኖረኝም። ኦኬ አንዳንድ ቀን ስራ ይበዛል፣ ተመሳሳይ ሰዓት ስራ አልጨርስም። ያው የዛ ሀገርን ስራ ባህር ታውቁታላችሁ። አምሽቼ ስራ ልጨርስ እችላለሁ፣ በጣም ይደክመኛል፣ እተኛለሁ። አዎ የግድ ፐርፌክት መሆን አይጠበቅብኝም። ግን እኔ እሞክራለሁ። ቢደብረኝ ራሱ ቢያንስ በቃ 10 ደቂቃም ቢሆን የሆነ ለማንበብ 10 ደቂቃም ቢሆን ጸሎት ለማድረግ የሆነ እጥራለሁ እና እንደዛ አድርጉ። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። 1 ሰዓት ለራሳችሁ መስጠት የምትፈልጉ ከሆነ ከኛ ጋር ጀምሩ። ለ60 ቀን ዲስፕሊን ሁኑ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት ላይ የናንተን ስንት ሰዓት ለራሳችሁ እንደምትሰጡ ጻፉልኝ። ባይ 1 ሳምንት እንቆይና እንመጣለን። ስለ ቻሌንጁ እንመለሳለን። ደህና ቆዩልኝ። ወዳችኋለሁ። ላቭ ዩ ጋይስ። ይገርማችሁ ይሄን ቪዲዮ እየቀረጽኩ ያለሁት እራሱ በእንቅልፌ ሰዓት ነው። ወይ ሹሽ ቆንጆ አይሚ እንቅልፍ አመጣል። I love you guys.